ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሮብ የካቲት 4 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን አስቀድማለን። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። አቶ አማን ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ሕይወታቸው ማለፉን ጣቢያው ባወጣ የያዘ መግለጫ አስታውቋል። የአማራ ብሔራዊ ንቅናቄ ፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ እንደሆነ አስታወቁ። በተመሳሳይ መልኩ የአብን አዲስ አበባ ጽሕፈት ቤት ኃላፊ የነበሩት ዶክተር የዓለም ታምሩም የፓርቲ ለውጥ አድርገው በመጪው ምርጫ እንደሚወዳደሩ አስታውቀዋል። በዝርዝር እናደርሳችኋለን። በተያያዘ ዜና የአማራ ብሔራዊ ንቅናቄ አብን የአማራ ክልል ለዳግም ሰብአዊ ቀውስ የሚዳርግ ክስተት መፈጠሩን አስታወቀ። ሰሞኑን ከአንዳንድ አማራ ክልል አካባቢዎች የመከላከያ ሰራዊት መውጣቱን የጠቆመው አብን የክልሉን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ እርምጃዎች እየተወሰዱ ነው ብሏል። በዜናችን አካትነዋል። ስምረት ፓርቲ በስም ያልጠቀሳቸው አካላት በፓርቲው ላይ ከሚያካሄዱት የችኮላ ፖለቲካ ዘመቻዎች እንዲቆጠቡ አሳሰበ። ፓርቲው ባወጣው መግለጫ በፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጾች ላይ የሚሰፍሩት አስተያየቶች ፓርቲውን እንደማይወክሉ አስታውቋል። ሌላኛው ዜናችን አካል ነው። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ ካምፕ መስጠቷ በምርመራ ዘገባ ተጋለጠ። ዝርዝር መረጃዎችን አካትናል። ፖለቲከኛ የሺዋስ አሰፋ በቁጥጥር ስር መዋሉ ተገለጸ። ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢህአፓ ከቤተሰቦቹ ለማረጋገጥ ችያለሁ ብሏል። ፓርቲው ባወጣው መግለጫ ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለው አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በዚሁ መግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀንከሌት ነጻ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን አመላካች ነው ሲል ገልጿል። ፓርቲው በመግለጫው አያይዘውም በትናንትናው ዕለት የታሰሩን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ምክንያት ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል። የቀድሞው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በፖሊስ ቁጥጥር ስር ውለው እንደነበረ አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ 1 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልግሃለን በሚል ይዘውት ሂደዋል ሲሉ ክስተቱን አስታውቀው ነበር። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 2016 ዓ.ም መፈታታቸው የሚታወስ ነው። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ጣቢያው አስታውቋል። ጣቢያው ባወጣው የሐዘን መግለጫ ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያን ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ብለዋል። አያይዘውም የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈት የተሰማንን መሪር ሐዘን እንገልጻለን ብለዋል መግለጫው። በተያያዘ ጠቅላይ ሚኒስትር አብይ አህመድም የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን በማረፋቸው የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መልእክት አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው መካከል አንዱ ነው ሲሉ ገልጸዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል፣ ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሐዘን መግለጫቸውን አስተላልፈዋል። ስምረት ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሄዱት የችኮላ ፖለቲካ ዛቻዎች እንዲቆጠቡ ጠየቀ። የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ይህንን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጻቸው ላይ የሚጽፏቸው ጽሁፎች የግላቸው እንጂ ፓርቲውን የማይወክሉ መሆናቸውን በገለጸበት መግለጫ ነው። ስምረት ባወጣው መግለጫ በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት ከችኮላ ፖለቲካ ዘመቻዎች እንዲቆጠቡ ጠይቋል። የትግራይን ህዝብ በመደበኛ ህይወት የሚመልሱ መረጋጋትን የሚሰብኩ ሰላምን መልሶ ግንባታንና መልሶ ማቋቋምን የሚሰብኩ ዘመቻዎች ላይ ብቻ እንዲያተኩሩ ጠይቋል።
የፓርቲው አቋም በድረገጹ ብቻ የሚለጠፉት መሆናቸውን ያመላከተው ፓርቲው በህዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግልና በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባም አጥብቆ እንደሚያምንም በአጽንኦት ገልጸዋል። የፓርቲው ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች አመራርና አባላት በግል የማህበራዊ መገናኛ ዘዴዎቻቸው በህትመት ውጤቶችና በድረገጾች ላይ የተለያዩ ጽሑፎችን ሲያሰራጩ እንደነበር ይታወሳል። ለአብነትም አቶ ጌታቸው ረዳ ከጥቂት ቀናት በፊት በአዲስ ፎርቹ ላይ ያለ ጽሑፍ አስነብበዋል። ፓርቲው የችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈተበት ግን በግልጽ ያለው ነገር የለም። የአብን የፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው ተባለ። በሰኔ 2013 ዓ.ም በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው ተብሏል። የአብን አዲስ አበባ ጽሕፈት ቤት ኃላፊ የነበሩት ዶክተር የዓለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡ ተገልጸዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በትናንትናው ዕለት ማክሰኞ የካቲት 3 2018 ዓ.ም ማምሻውን በበይነ መረብ በሰጠው መግለጫ ሁለቱ የቀድሞ የአብን አባላት ፓርቲው መቀላቀል ቸውን ይፋ አድርጓል። በበይነ መረብ የተካሄደውን መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት ናቸው። ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት ኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢህአፓ በተጨማሪም የመላው ኢትዮጵያ አንድነት ድርጅት ወይም መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ጊዮናዊ ንቅናቄ አባል የሆኑበት ነው። በቅንጅቱ ተካቶ የነበረው እናት ፓርቲ በዚህ የፓርቲዎች ስብስብ ውስጥ አባል መሆኑን በተመለከተ በፓርቲው ጉባኤው ከማጽደቅ አንጻር ያላሟላው ሂደት በመኖሩ በኢትዮጵያ ብሔራዊ ምርጫ ቦርድ እግድ ተጥሎበታል። እናት ፓርቲ ሂደቱን ሲያሟላ የስብስቡ አምስተኛ አባል መሆን እንደሚችል ምርጫ ቦርድ ከዚህ ቀደም መግለጹ አይዘነጋም። ዶክተር አበባውና ዶክተር ይሃለም ትብብር ለኢትዮጵያ አንድነት የተሰኘው የፓርቲዎች ቅንጅት ስር ለምርጫ የሚወዳደሩት በአዲስ አበባ በሚገኙ የምርጫ ጣቢያዎች መሆኑን ገልጸዋል። ሆኖም እጩዎቹ የየትኛው የምርጫ ጣቢያ ላይ እንደሚወዳደሩ ግን ከመግለጽ ተቆጥበዋል። በስድስተኛው ሀገራዊ ምርጫ በአማራ ክልል በሚገኘው ጅጋ የምርጫ ክልል አብንን በመወከል ለፓርላማ ተወዳድሮ ያሸነፉት ዶክተር አበባው በዘንድሮ ሰባተኛ ሀገራዊ ምርጫ በአዲስ አበባ ለመወዳደር የወሰኑት አስቀድመው በተወዳደሩበት አካባቢ ደግሞ ለመወዳደር አስቻይ ሁኔታ ባለመኖር እንደሆነ አስረድተዋል። ባለፈው ምርጫ በአማራ ክልል የፍኖተ ሰላም ምርጫ ክልል ተወዳዳሪ የነበሩት ዶክተር የዓለም ታምሩም በዘንድሮ ሀገራዊ ምርጫ በአዲስ አበባ ለመወዳደራቸው ተመሳሳይ ምክንያት አቅርበዋል። ብሔራዊ ምርጫ ቦርድ ባለፈው ሳምንት ባወጣው መግለጫ 42 ፓርቲዎች በተናጠል 15 በቅንጅት እንዲሁም አንድ ግንባር ለመጪው ምርጫ መመዝገባቸውን አስታውቀው ነበር። ባለፈው ህዳር ወር በወጣው ይፋዊ የምርጫ ጊዜ ሰሌዳ መሰረት እሁድ የካቲት 1 ይጠናቀቅ የነበረውን የእጩዎች ምዝገባ ቦርዱ እስከ የካቲት 16 ማራዘሙ ይታወሳል። ሁለቱ የትብብር ለኢትዮጵያ አንድነት እጩዎችን ከአብን መውጣታቸውን ቢገልጹም ለፓርቲው በይፋ መልቀቂያ እንዳላስገቡ አስታውቀዋል። በበይነ መረብ በሰጡት መግለጫ ላይ ዶክተር አበባው ባለፉት 4 ዓመታት ከአብን አመራሮች ጋር በፍጹም ተገናኝቼ አላውቅም ሲሉ ተደምጠዋል። ፓርላማ ስንገባ ጀምሮ የአብን አመራሮች አግኝተው ተልእኮ ሰጥተውን አያውቁም፣ ተወያይተንም አናውቅም። ስንንቀሳቀስ የነበረው በግል እንደ ህዝብ ተወካይነት እንጂ እንደ ፓርቲ አልነበረም ሲሉም የጅጋ ምርጫ ክልል ተመራጩ አክለዋል። በፓርቲ መንቀሳቀስ በጣም አስፈላጊ እንደሆነ የገለጹት ዶክተር አበባው ኢህአፓን ለመቀላቀል የወሰኑት በአሁኑ ወቅት የተሻለ ትግል በማድረግ ላይ ያለ ፓርቲ እንደሆነ ስላመንኩበት ነው ብለዋል። ዶክተር ይሃለም ከአብን የወጡበትን ምክንያት ሲያብራሩም ስድስተኛው ሀገራዊ ምርጫ ከተካሄደ በኋላ ፓርቲው ለሚታገልለት ማህበረሰብ መታገል በሚገባው ልክ መታገል ስላልቻለ እንደሆነ አስረድተዋል። ፓርቲው ኃላፊነቱን እየተወጣ አይደለም ብዬ ስላመንኩ በግሌ በራሴ ከአባልነት ለቅቄያለሁ ሲሉ የቀድሞው የአብን አዲስ አበባ ጽሕፈት ቤት ኃላፊው አስታውቀዋል። ባለፈው ምርጫ ለፓርላማና ለአማራ ክልል ምክር ቤት በርከት ያሉ ተወካዮችን ካስመረጠው አብን ራሳቸውን ያገለሉት ዶክተር ይሃለምና ዶክተር አበባው ብቻ አይደሉም። አብንን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በፓርላማ የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ ባለፈው ሳምንት መጨረሻ ማስታወቃቸው አይዘነጋም። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል ባለመኖሩ ምክንያት እንደሆነ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። ዶክተር ደሳለኝ በዚሁ መግለጫቸው ላይ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር አስታውሰው ነገር ግን ይህንን ግብዣ አለመቀበላቸውን በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አስታውቀዋል። በተያያዘ ዜና ከሰሞኑ የአማራ ክልልን ህዝብ ለዳግም ቀውስ የሚዳርግ ክስተት ተፈጥሯል ሲል አብን አስታወቀ።
ከአንዳንድ የአማራ ክልል አካባቢዎች የመከላከያ ሰራዊትን መውጣትን ተከትሎ የአማራ ክልልን ህዝብ ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። በክልሉ የተለያዩ አካባቢዎች ባለው ነባራዊ ሁኔታ የተመጣጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲልም ፓርቲው ባወጣው መግለጫ ገልጿል። አብን ይህን የገለጸው የፓርቲው ስራ አስፈጻሚ ኮሚቴ ክልላዊ፣ ሀገራዊና ቀጠናዊ ወቅታዊ አጀንዳዎችን በተመለከተ ካደረገው ውይይት በኋላ ትናንት ምሽት ላይ ባወጣው የአቋም መግለጫ ነው። ፓርቲው በይፋዊ የማህበራዊ ትስስር ገጹ ላይ ይፋ ባደረገው በዚሁ መግለጫው በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ አይሎ በታየ የትጥቅ እንቅስቃሴ መቀየሩን አክትቷል። ፓርቲው መግለጫውን ያወጣው በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ የፋኖ ኃይሎች አንዳንድ አካባቢዎችን እየተቆጣጠሩ መሆኑ እየተነገረ ባለበት ወቅት ነው። የፋኖ ኃይሎች ስፍራዎችን የተቆጣጠሩት የመከላከያ ሰራዊት አባላት ከነበሩባቸው አካባቢዎች መንቀሳቀሳቸውን ተከትሎ እንደሆነ ከስፍራው የሚወጡ መረጃዎች አመላክተዋል። አብን በዚሁ መግለጫው ላይ ታዲያ የመከላከያ ሰራዊት ከአንዳንድ አካባቢዎች መንቀሳቀሱን አረጋግጧል። ይህን ተከትሎም ከሰሞኑ ከብዶ የታየው እንቅስቃሴ የአማራን ህዝብ ለከፋ ሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚያጋልጥ እንደሆነ በመግለጫው አጽንኦት ሰጥቷል። እንቅስቃሴው የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎችን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ የገለጸው አብን ይህም የክልሉን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑን አመላክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን አስገንዝበዋል። ይህ አይነቱ ፖለቲካ የታሪካዊ ጥላቶች እኩይ ዓላማ ማስፈጸሚያ ነው ብሎ እንደሚያምንም አብን በመግለጫው ላይ አስፍረዋል። ፓርቲው ታሪካዊ ጥላቶች ሲል የጠራቸውን አካላት ማንነት በግልጽ ባይጠቅስም በአማራ ክልል እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በአማራ ህዝብ ላይ የሚጋሩት ጥላትነት ያስተሳስራቸው ኃይሎች የተሰማሩበት እንደሆነ ግን በመግለጫው ወንጅለዋል። እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ በሌላ በኩል ሀገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብለዋል። የትጥቅ እንቅስቃሴው ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም ፓርቲው በመግለጫው ከሷል። አብን የትጥቅ እንቅስቃሴው የህዝባችን ውጫዊና የውስጥ ጥላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲያስፈጽሙ በር እየከፈተ ያለና የህዝቡ መሰረታዊ ጥያቄዎች እንዲዘነጉም እንዲወሳሰቡም የሚያደርግ መሆኑ ስራ አስፈጻሚ ኮሚቴው አስምሮበታል ሲል አብን በመግለጫው ጠቁሟል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎች ለመላው የአማራና የክልሉ ህዝብ እንዲሁም ለፌዴራልና የአማራ ክልል መንግስታት ጥሪዎችን አቅርበዋል። ፓርቲው በስም ላልጠቀሳቸው ታጣቂ ኃይሎች ባስተላለፈው ጥሪ የሰላም አማራጭና የፖለቲካ መፍትሄ እንዲቀበሉ አሳስበዋል። አብን የአማራ ህዝብ በዘላቂ ሰላምና ህልውና ላይ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ ጠይቋል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያለሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አቋሙን አስታውቋል። አብን የፌዴራልና የአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶችን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቁመዋል። የአማራ ክልል ወቅታዊ ሁኔታን ታሳቢ ያደረገ እንደ አካባቢዎቹ ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት አለመኖር እንዲሁም ደግሞ የህግ ማስከበር ስራዎች መላላት ከፍተኛ ዋጋ ማስከፈሉን ፓርቲው በመግለጫው ላይ አመልክቷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸው እንዲወጡ አሳስበዋል። ሁለቱ አካላት የልማት ፕሮጀክቶችን በማስጀመርና የመልካም አስተዳደር ስርዓቱን በማሻሻል ለሰላም መስፈን መደላድሎች እንዲፈጠሩ እንዲያደርጉም አብን ጥሪውን አቅርበዋል። ፓርቲው አክሎም በክልሉ ባለ የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጥላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት የፈጸሙ ኃይሎች እንዳሉ ወንጅለዋል። በአንጻሩ ከጥላት ጋር የሚደረግን ያልተቀደሰ ያለውን ጋብቻ የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ጠቅሷል። ሁለቱ ኃይሎች በተለያየ ሚዛን እንዲለኩ የጠየቀው አብን የሚቀርብላቸው የመፍትሄ አማራጭም በየፈርጃቸው እንዲሆንም አሳስበዋል። ፓርቲው በመግለጫው ማጠቃለያ ላይ የክልሉ ህዝብ አሁን ካለበት ነባራዊ ሁኔታ እንዲወጣ ሁሉም ወገን የበኩሉ ሚና እንዲወጣ ጥሪ አቅርበዋል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ማሰልጠኛ ቦታ መስጠቷ ተገለጸ። በቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይሎች ስልጠና ካምፕ መገንባቱን ሮይተርስ በምርመራ ዘገባው አጋልጧል። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ አማጺው የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን ሮይተርስ ዘግበዋል። የተባበሩት አረብ ኤምሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኛዎቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸው ተገልጿል። ሮይተርስ ያወጣው የምርመራ ዘገባ የኢትዮጵያ መንግስትና
የዲፕሎማቲክ ምንጮችም የተጠቀመ ሲሆን ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። ዘገባው እንደሚያመላክተው ከሆነ ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳን የሚያዋስን እንደሆነ ከድንበር ያለው ርቀትም 32 ኪሎ ሜትር እንደሆነ ዘገባው ጠቅሷል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮችን የተባበሩት አረብ ኤምሬት የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው ወታደራዊ አሰልጣኞችና የሎጂስቲክስ ድጋፍ ማቅረቧን ገልጸዋል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸው እንደተረዳ ዘገባው አመላክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸውም ተጠቅሰዋል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጸዋል። ብዛት ያላቸው ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤምሬቶች አሰልጣኞች ጥር ላይ ወደ ካምፕ መግባታቸውም ተመላክቷል። ጥቅምት ላይ የተባበሩት አረብ ኤምሬት የሎጂስቲክስ ኩባንያ ጎሪካ ግሩፕ አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን ሁለት ባለስልጣናት ገልጸዋል። ህዳር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀና ልዩነት ሲጓዙ የተመለከቱት እነዚሁ ባለስልጣናት ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበርም ገልጸዋል። በህዳር ወር የተነሳው ሳተላይት ምስል እንደሚያሳየው ከሆነ ቢያንስ 18 ትላልቅ ተሽከርካሪዎች ካምፕ ውስጥ መታየታቸው ተገልጸዋል። የሮይተርስ ትንታኔ እንደሚያመላክተው ከሆነ የተሽከርካሪዎቹ መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ተብሏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩ ስለመሆናቸው በገለልተኛ አካል አልተጣራም። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለው መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አመላክተዋል። የተዋጊዎቹ የሎጂስቲክስ እና ወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤምሬት እንደሆነ ተመላክቷል። የስልጠና ካምፑን የማቋቋም ኃላፊነትን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጀነራል ጌታቸው ጉዲና ናቸው ተብሏል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ አረጋግጠዋል ተብሏል። ከ6 ባለስልጣናት አገኘሁት ባለው መረጃ መሰረት በካምፕ ውስጥ ከሚገኙት ምልምሎች ውስጥ አብዛኛዎቹ ኢትዮጵያውያን ናቸው። የደቡብ ሱዳን እና ሱዳን ዜጋዎችም ካምፕ ውስጥ ይገኛሉ ተብሏል። ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያም ካለፈው ነሐሴ ወር ጀምሮ አዲስ ግንባታዎች እየተከናወኑለት ይገኛሉ። በአየር ማረፊያ የሚደረገው ግንባታ ስፍራም የድሮን ማዘዣ ማዕከል እንዲኖር የሚያደርግ መሆኑ ካደረገው የሳተላይት ምስል ምርመራ እንዲሁም ከአንድ መንግስት ባለስልጣን ማረጋገጡን ዘገባው አመላክቷል። ሮይተርስ በምርመራ የደረሰባቸው ግኝቶች በተመለከተ ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ጥረት ማድረጉን ገልጾ ነገር ግን አልተሳኩልኝም ብሏል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቀቀ። ስላደመጣችሁና አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም